ታዲያስ ልጆች ደህና ናችሁ? እረፍት እንዴት ነው? አንዳንዶቻችሁ በጣም እንደተሰላቻችሁ ሰምቻለሁ። ግን መንግስት ከቤት አትውጡ ያላችሁ ለእናንተው ለጤንነታችሁ ብሎ ነው። እሺ እንዳይሰለቻችሁ ደግሞ እኔ እሁድ እየመጣው ተረት አወራላችኋለሁ። የኢትዮጵያ ልጆችም ብዙ አዳዲስ ፕሮግራሞችን ይዘው እያዝናኗችሁ ነው። እናንተ ደግሞ በተጨማሪ እንዳትሰለቹ ከፈለጋችሁ መጽሐፍ አንብቡ። መጽሐፍ የሚያነብ ሰው እቤቱ ተቀምጦ ዓለምን ሁሉ ነው የሚያስሰው። ሩሲያ ውስጥ ስላለ አንድ ተራራ የተጻፈ መጽሐፍ ስታነቡ በዚያች ሰዓት የት ናችሁ? ሩሲያ ናችሁ። ስለ ጎንደር ፋሲለደስ የተጻፈ ነገር ስታነቡ እዚሁ ቤት ቁጭ ብላችሁ ጎንደር ሄዳችሁ ማለት ነው። ስለዚህ የሚያነብ ሰው አይሰለችም። መሰልቸት የሚቀንሰው በማንበብ ነው። በማንበብ ይሄን ጊዜ ለማሳለፍ ሞክሩ። እኛም እንግዲህ ቅድም እንዳልኳችሁ እየመጣን እሁድ እናጫውታችኋለን። ዛሬ የማወራላችሁ ተረት ስለማቀው አንድ ሰው ነው። ማቆ ይባላል። ማቆውን ትልቅ ሰው ነው። ታማኝ፣ ጨዋ፣ የተከበረ ሰው ነው። ድሮ እናንተን ሲያክል ምን እንዳደረገ ወይም ምን እንደገጠመው ነገረኝ። ከዚያ እቺንማ ለኢትዮጵያ ልጆች ነው ተረት አድርጌ ማቀርባት ብዬ ይዤላችሁ መጣው። ያው እንግዲህ ነገር ሲቆይ ተረት መሆኑ ስለማይቀር የማቆን ታሪክ ተረት ብዬ ነው ማነብላችሁ። ተረት የላምበረት አላችሁ? እሺ በአንድ ሀገር በጣም ደሃ የሆኑ ባልና ሚስቶች ነበሩ። ማቆ የሚባል ልጅም ነበራቸው። ማቆ እናቱን በጣም ይወዳል። ከለታት አንድ ዕለት እናቱ በጠና ታመሙ። ሐኪም ቤት ተወስደው የታዘዘላቸው መድኃኒት ዋጋ ደግሞ 500 ብር ይፈጅ ነበር። የአባቱ ደሞዝ ዝቅተኛ ስለሆነ ያንን ያክል ገንዘብ ማግኘት አልቻሉም። በየዘመድ ወዳጆቻቸው ቤት እየዞሩ በመለመን ያጠራቀሙት 250 ብር ብቻ ሆነ። ከዚያን ጊዜ ጀምሮ ትንሹ ማቆ ለእናቱ ሕክምና ስለጎደለው 250 ብር አብዝቶ ይጨነቅ ጀመር። በረፍት ሰዓት 4 ጓደኞቹ ኳስ ሲጫወቱ እሱ ከዛፍ ጥላ ስር ቁጭ ብሎ የሚያስበው ስለጎደለው 250 ብር ነው። ትምህርት ቤትም መምህሩ እያስተማሩ ማቆ የሚያስበው ስለ 250 ብሩ ብቻ ነው። ከጭንቀቱ ብዛትም ወደ ፈጣሪው ቀና ብሎ በሚያሳዝን ዜማ የጎደለን ገንዘብ 250 የፈጠርካት አምላክ እናቴን አትርሳ እያለ ይጸልይ ነበር። ከለታት አንድ ቀን ትምህርት ቤት ሲማር ቆይቶ ወደ ቤቱ ሲመለስ አብረውት ከነበሩት ጓደኞቹ አንዱ መሬት የወደቀ ገንዘብ አገኘ። ገንዘቡን አንስተው ሲቆጥሩት 250 ብር ነው። ከማዕከላቸው አንዱ እንግዲህ እኛ 5 ስለሆንን ለመከፋፈል አያስቸግርም፣ 50 ብር ይደርሰናል አለ። ገንዘቡን ከተከፋፈሉ በኋላም ዛሬ ደስ የሚል ቀን ነው፣ በገንዘባችን አብረን እየዞሩን የሚጣፍጡ ምግቦችን እንበላለን፣ በተረፈውም ጆተኔ የተባለውን የጠረጴዛ ኳስ እንጫወታለን ተባባሉ። ማቆ ግን በዚህ ሐሳብ አልተስማማም። አይ እኔ መብላትም መጫወትም አልፈልግም፣ ድርሻዬን ወስጄ ለእናቴ ብሰጣት ይሻላል አለ። ጓደኞቹም ማቆን በጣም ስለሚወዱት ግድ የለህም ያንተን ድርሻ ለእናቱ ውሰድላቸው፣ እኛ ጓደኞች ግን ስለምንወድህ እና ጭንቀት እንዲቀል ስለምንፈልግ ከኛ ድርሻ ዋተን አብረህን ጣፋጭ እንድትበላና ጆተኔ የተባለውን የጠረጴዛ ኳስ እንድትጫወት ጋብዘንሃል አሉት። ማቆ መጀመሪያ ስለ ግብዣው አመሰግናለሁ፣ ግን አሁኑኑ 50 ብሩን ይዤ ወደ እናቴ ብሄድ እመርጣለሁ ብሎ ሊለያቸው ፈልጎ ነበር። 4 ጓደኞቹ ግን አይ ገና 200 ብር ስለሚጎል አሁን ብትሄድ የምትፈጥረው ነገር የለም፣ ይልቅ ከኛ ከጓደኞቹ ጋር ተዝናና ብለው አግባቡት። በዚህ አይነት አስደሳች ሁናቴ ገንዘቡን ሲዝናኑ ከጨረሱ በኋላ ማቆ 4ቱን ጓደኞቹን አመስግኖ ተለያቸው። ምንም ያልተነካችውን የሱን 50 ብር ይዞም እየሮጠ ወደ ቤቱ ገሰገሰ። 50 ብሩንም ከናቱ አልጋ አጠገብ ተከዝ ብለው ለተቀመጡት አባቱ የሰጣቸው በከፍተኛ ደስታ ነበር።
ከደስታው ብዛትም 50 ብር ጨመረ 50 ብር ጨመረ ከእንግዲህ በኋላ 200 ቀረ እያለ ብሩን ሰጣቸው። አባቱም ቀስቀስ ባለ ስሜት ገንዘቡን ከየት እንዳመጣ ጠየቁት። ማቆም ታሪኩን ከመነሻው አንስቶ እስከ መጨረሻው ተረከላቸው። አባቱም በጣም አዘኑ። ከሐዘናቸው ብዛትም በሚያሳዝን ዜማ 500 ሞልቷል 500 ሞልቷል ምን አጓለው ታዲያ ግማሹ ተበልቷል ብለው አለቀሱ። ማቆም በአባቱ ለቅሶ በጣም ከመረበሹ የተነሳ በሚያሳዝን ዜማ የኛን 500 ፈጣሪ ከሞላው ንገረኛ አባዬ ግማሹን ማን በላው ብሎ ጠየቃቸው። አባቱም የማቆውን ራስ እያሻሹ እንዲህ አሉት። ልጄ ማቆ ነገሩ እንዲህ ነው። የእናትህን መታመም ከዚህ ቀደም የነገርኩት አንድ ወዳጄ ትንሽ ገንዘብ አግኝቻለሁና ወደፊት ሰርተ የምትከፍለኝ ከሆነ የጎደለህን 250 ብር ላበድር እችላለሁ ብሎ ጠራኝ። እኔም ሄጄ ያንን ገንዘብ ተቀበልኩ። ከደስታዬ ብዛትም ፈጣሪን እያመሰገንኩ እናትህን ቶሎ ሐኪም ቤት ለማድረስ ስጣደፍ ስሮጥ ለካስ ያንን 250 ብር መንገድ ላይ ጥየው ኖሯል። አንተና ጓደኞች አግኝታችሁ ያጠፋችሁት ብርም የእናትህ መታከሚያ ነው ልጄ ብለው ነገሩት። ከዚያን ጊዜ ጀምሮ ማቆ መሬት ወድቆ ያገኘውን ገንዘብ ለባለቤቱ መመለስ እንጂ የኔ ነው ብሎ ማጥፋት ትልቅ ጥፋት መሆኑን ተገነዘበ ይባላል። ወደዳችሁ ተረቱ? ጎበዝ ነኝ። በቃ በሚቀጥለው ደግሞ ሌላ ተረት ይዤላችሁ መጣለሁ። እስከዚያው ቻው።